We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልኝ የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። ስለምትከታተሉና ቆይታችሁ ለሚቀጥሉት 12 ደቂቃዎች እኛ ጋር ስለምታረጉ ከልብ ነው የምናመሰግነው። ባክ ቱ ትሬዲንግ የአርሰናል ስኳድ ከዓለም ዋንጫ ውጭ የሆኑ ተጫዋቾችን ይዞ ወደ ሶባ ሪያሊቲ የልምምድ ማዕከል ኮሊን ትናንትና ጀምሯል። የ2026-27 ሲዝን የመጀመሪያ ቀን ሆኗል በልምምድ ማለት ነው። እነማን ተገኙ፣ እነማን ከጉዳት አገገሙ እሱን እንዳሰሳለን። እንዲሁም የሞርጋን ሮጀርስ የአርሰናል ፕላን ኤ የዚህ ክረምት ተጫዋች ዝውውር ሳይሳካ ቀርቷል፣ ፌል አድርጓል። ባለፈው የውድድር ዓመትም ይህን ተጫዋች አርሰናል ይፈልገው ነበረ፣ ሳይሳካ ስለቀረ ነው ኢዜን ያስፈረማ። አሁንም እንደማይሳካ እርግጥ ሆኗል። አሁን የሞርጋን ሮጀርስ የመጀመሪያ እቅድ ስላልሰካ የአርሰናል የመጀመሪያ እቅድ ኤሊ ጁኒየር ክሮፒ እና ሁሊያን አልቫሬዝ ናቸው የተባለ ነው። ስለዚህ ዝውውር እናወራለን። እናም አብራችሁን ትቆዩ ዘንድ በፍቅር እንጠይቃችኋለን። በቆይታችሁ ወቅት እንደ ሁሉ የምንፈልገውን ነገር ታረጉ ዘንድ እንጠይቃችኋለን። ሰብስክራይብ ማድረግ፣ ላይክ አድርጎ ቪዲዮ መጀመር፣ እንዲሁም ደግሞ የኮሜንት መስጫው ላይ ሀሳብ ካላችሁ ማስፈር፣ ሁሉንም ስለምታረጉ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ባክ ቱ ቢዝነስ አርሰናል እንመለከታለን። ባክ ቱ ቢዝነስ ይሉታል ፈረንጆቹ ማለት ነው። ወደ ትሬዲንግ ተጫዋቾቹ ስለተመለሱ ማለት ነው። ከረዥም ረፍት በኋላ አርሰናል ወደ ሶባ ሪያሊቲ የልምምድ ማዕከል መመለስ ችሏል። ከዓለም ዋንጫ ውጭ የነበሩ ተጫዋቾች ማለት ነው። ረዥም ረፍት ነበረው። ምክንያቱም አንዳንድ ሲሆን አብዛኛውን የፕሪሚየር ሊግ ክለቦች ወደ ትሬኒንግ ከተመለሱ ሰንበትበት ብለዋል። እንደ ማንቸስተር ዩናይትድ ያሉ ቡድኖች ደግሞ የመጀመሪያ የፕሪሲዝን ጨዋታቸውን አድርገው ሲሸነፉ መመልከት ችለናልና አርሰናል ግን ገና አሁን እየተመለሰ ነው። ትናንትና ምሽት ነው በሶባያ ሪያሊቲ የተመለሱ። እርግጥ የፕሪሲዝን ልምምድ ነበራቸው። ፕሪሲዝን ይሉታል ነጮቹ ማለት ነው። በማልቤላ የስፔን ሳውዝ ኮስት ወይም ደቡባዊ አጽናፍ ላይ ለአንዳንድ ተጫዋቾች ለብቻ የተደረገ የፕሪሲዝን ልምምድ ነበር። በተለይ ደግሞ ለቢን ዋይት እና ለዩሪያን ቲምበር አይነት የመስል ጉዳት ለነበረባቸው ተጫዋቾች ሪከቨር እንዲያደርጉ ቀደም ብለው በማርቤላ በስፔን ሳውዝ ኮስት ውስጥ ካምፕ አድርገው ነበር። ግን ከዛ ውጭ ያሉት ከዓለም ዋንጫ ውጭ የነበሩ ተጫዋቾች ተመልሰዋል። ረዥም ጊዜ ይቆያሉ። አርሰናል በልምምድ የመጀመሪያ ጨዋታውን ከማድረጉ በፊት ማለት ነው። አርሰናል የመጀመሪያ የፕሪሲዝን ጨዋታው የሚያደርገው ኦገስት 1 ከሄሮና ጋር ነው በስታዲዮ ሞንቶኔሌቪያ ማለት ነው። ግን ከዛ ጨዋታ በኋላ እስከ ኮሚኒቲ ሺልድ አርሰናል ጥቂት የፕሪሲዝን ጨዋታዎችን ነው የሚያደርገው። አንድ የፉክክር ጨዋታ የኮሚኒቲ ሺልድ ጨዋታ አድርጎ ነው ሊጉን የሚጀምረው። ግን በጣም ኢንቴንስ የሆነ መርሃ ግብር እንደሚኖር ይገመታል። ሐምሌ 25 ወይም ኦገስት 1 ከሄሮና ጋር ይጫወታል። ከዛ ከሪያል ቢቲስ ጋር፣ ከዶርትመንድ ጋር፣ ከኮሞ ጋር፣ ከዛ ከማንቸስተር ሲቲ ጋር ነሐሴ 10 ይጫወታል ማለት ነው። በእነዚህ ውስጥ ያሉት ቀናት በእነዚህ 5 ጨዋታዎች ያሉት ቀናት 15 ቀናት ብቻ ነውና በየ3 ቀናቱ የፕሪሲዝን ጨዋታዎች በየ3 እና 4 ቀናቱ የፕሪሲዝን ጨዋታዎችን አርሰናል ያረጋል ማለት ነው። አሁን የመጀመሪያ ፕሪሲዝን ጨዋታ ከማከናወኑ በፊት ምንም የዓለም ዋንጫ ጥሪ ያልደረሳቸው ተጫዋቾች ናቸው ልምምዳቸውን ያከናወኑት ትናንትና ማለት ነው። ከዛ በኋላ ከዓለም ዋንጫ በተሰናበቱበት እርከን ደረጃ ከምድብ ይወድቁ እያሉ ወደ ካምፕ ይመለሳሉ። ከአርሰናል የመጀመሪያ ኮሚኒቲ ሺልድ ጨዋታ በፊት ሁሉም ተጫዋቾች ይመለሳሉ ተብሎ ይጠበቃል። ከ3 ተጫዋቾች በቀር ከዊሊያም ሳሊባ፣ ዲክላን ራይስ እና ቡካዮ ሳካ ረዥም ረፍት ይሰጣቸዋል ተብሎ የሚጠበቁት እነዚህ 3 ተጫዋቾች ናቸው። አስቸጋሪ ዓለም ዋንጫ ነበረባቸው። አንዳንዶቹ ቡካዮ ሳካ ከመስል ጉዳት ጋር የታገለ ነው ዓለም ዋንጫ ያደረገ። ዲክላን ራይስ እና ዊሊያም ሳሊባ ደግሞ የረዥም ጊዜ ጀርባ ጉዳት አለባቸውና ያውም የዊሊያም ሳሊባ የጀርባ ጉዳት እስካሁን ድረስ ሪከቨር ነው የሚያደርገው ወይስ ደግሞ ሰርጀሪ ማከናወን አለበት በሚለው ላይ ምንም አይነት መግባባት አልተደረሰም። ወይም ደግሞ ገና ተጨማሪ ምርመራዎች የተከናወኑለት ነው የሚገኙት። በትናንትናው ልምምድ ላይ ሙሉ በሙሉ መሳተፍ የቻሉ የሚጠበቁ ተጫዋቾች ነበሩ። ቢን ዋይት እና ዩሪያን ቲምበር። ከዛዎች ከጣሊያን ብሔራዊ ቡድን ጋር ወደ ዓለም ዋንጫ አልተጓዘው ካላፊዮሪ፣ የስፔን ብሔራዊ ቡድን ተደራደረ ሰው ሞስኬራ፣ ሉዊስ ማይልስ ኬሊ፣ ክርስቲያን ኖርጋርድ፣ ኬፓ አሪዛባላጋ፣ አዲሱ ፊርማ ግብ ጠባቂ ኢሊያ ሚስለር
እንዲሁም ደግሞ በውሰት ማርሴ የቆዩ ኢተን ንዋኔሪ፣ ወጣቱ ማርሊ ሰለሞን እና እንዲሁም ማክስ ዶማን፣ ገብርኤል ኢየሱስ፣ በውሰት የቆዩት ፋቢዮ ቬራ እና ኔልሰን በልምዱ ላይ ተገኝተው ነበረ። ክርስቲያን ዞሊስ ይጠበቅ ነበረ። ክርስቶስ ዞሊስ ይጠበቅ ነበረ ካሉት ስላልጨረሰ በመጀመሪያው ልምድ ላይ አልተገኘም። አርሰናል በዚህኛው ሳምንት ኦፊሻል አድርጎት ክርስቶስ ዞሊስን ወደ ልምድ ይቀላቀላል ተብሎ ይገምታል። ሚካኤል አርቴታ ልምዱ ላይ ተገኝቷል። አዲሶቹ የአርሰናል የሜዲካል ስታፎችም ልምዱ ላይ መታየት ችለዋል ማለት ነው። ከአርሰናል ልምድ ጋር የምናያይዘው ጉዳይ እሱ ነው። ወደ ዝውውር ጉዳዮቻችን እንምጣ። እንግዲህ አርሰናል ሞርጋን ሮጀርስን አጥቶታል። የዚህ ክረምት የተጫዋቾች የዝውውር መስኮት የአርሰናል ፕላን ኤ ወይም ወሳኙ የመጀመሪያ ዕቅድ የነበረው ተጫዋች ሞርጋን ሮጀርስ ነው። 48 ሰዓት ብቻ በተደረገ ድርድር ወደ ቼልሲ አምርቷል። 117 ሚሊዮን ፓውንድ ወይም ደግሞ 135 ሚሊዮን ዩሮ ገንዘብ ወጥቶበት ወደ ዶላር የምትቀይሩት ከሆነ 157 ሚሊዮን ዶላር ገንዘብ ወጥቶበት ወደ ቼልሲ ማምራቱ እርግጥ ሆኗል። ፍጹም ያልተጠበቀ ነበረ። ዣቪ አሎንሶ ስልክ ከደወለለት በኋላ እናም በዓለም ዋንጫው ካፕ ውስጥ የረዥም ጊዜ ጓደኛ ኮል ፓልመር እና ሬስ ጄምስ ተጫዋቹን ሲያገባቡት ከቆዩ በኋላ የዣቪ አሎንሶ ስልክ ብዙ ነገር ቀይሮታል ይለናል ዴቪድ ኦረስተን። አርሰናል ከ100 ሚሊዮን ፓውንድ በላይ የመክፈል ፍላጎት አልነበረውም። ከዓለም ዋንጫው በኋላ የመጀመሪያ ጥያቄ ማቅረብ ፍላጎት ነበረው አርሰናል 80 ፕላስ 10 ወይም ወደ 90 ፓኬጅ አለው። ከዛ በኋላ በድርድር እስከ 100 የመክፈል ፍላጎት ነበረው። ከዛ በላይ ግን አይከፍልም ነው የተባለ። የቪላዎች የሚፈልጉትን ገንዘብ ስላገኙ ሞርጋን ሮጀርስን በቀላሉ ለቀውታል። ምክንያቱም 20 ሚሊዮን ፓውንድ ገንዘብ ሚድስቦሮች ይቀበሏቸዋል ሴል ክሎዝ ስላለው ማለት ነውና ወደዛ ምርቷል። በጣም በርካታ የአርሰናል ደጋፊዎች በሶሻል ሚዲያ ሲበሳጩ ስሜቶቻቸውን ሲገልጹ ተመልክቻለሁ። ለምን እንደሆነ አውቃለሁ። ኦብሴሽን አለ። የተጫዋች የዝውውር መስኮት ሲመጣ ሁልጊዜም ተጫዋቾችን መፈለግ ማለት ነው እና ተጫዋች እንዲመጣ መፈለግ በቃ የበዛ ኦብሴሽን አለ። ተጫዋቹ ይጠቅማል አይጠቅም ሳይሆን በቃ ተጫዋች እንዲመጣ መፈለግ ኦብሴሽን እንዳለ ይገመታል። በተለይ በአርሰናል በኩል ውስጥ በብዙ ክለቦች በኩል ውስጥ ማለት ነው። አርሰናል ሻምፒዮን ነው፣ የፕሪሚየር ሊግ ሻምፒዮን ነው። በርካታ የፕሪሚየር ሊግ ክለቦች የተጠናከሩ እንደሆነ ማንሳት ይቻላል። ሲቲ በአማካኝ ስፍራ ውስጥ ከሮድሪ ጋር ሊጣመር የሚችለው ኤሊት አንደርሰን አስፈርሟል። ቶተንሃም ስፈር አስደናቂ የሆነ ክረምት እያሳለፈ ነው። ቼልሲ አዲስ አሰልጣኝ ቀይረዋል። ሊቨርፑል ተጨማሪ ዝውውሮችን ያደርጋል ተብሎ ይጠበቃል። እናም አርሰናል አምቢሽኑን ለማሳየት ተጨማሪ ዝውውሮች እንዲያደርግ ይጠበቃል። ግን አርሰናል የፕሪሚየር ሊግ ሻምፒዮን ነው እና በርካታ ክለቦች በርካታ እድሳት ቢያደርጉ የነበሩባቸውን ሲዝኖች ለማስተካከል ነው። ቼልሲ 9ኛን እና 10ኛን የጨረሰ ወይም ደግሞ ስፐርስ 17ኛን የጨረሰ አስቸጋሪ የውድድር ጊዜያቶች ነው ያሳለፉት እና ዝውውር እንዲያደርጉ ይጠበቃል በፍጥነት በችኮላ። አርሰናል ግን ሻምፒዮን ነው። በጣም ጥቂት ቦታዎች ላይ እድሳት የሚያስፈልገው በጣም ሲበዛ ጥቂት ቦታዎች ላይ ማለት ነው። አድቫንስ 8 ቁጥር እንዲሁም የመስመር ተጫዋች በቃ እነዚህ ቦታዎች ላይ ነው ከፍተኛ የሆነ ዝውውር ማድረግ ካለበት የሚጠበቅበት ቦታ ማለት ነው። ሊያንድሮ ትሮሳርድ መውጣቱን ተከትሎ እዛ ቦታ ላይ በቋሚ አሰላለፍ ሊገባ የሚችል ከክርስቶስ ዞሊስ ከፍ ያለ ጥራት ያለው ተጫዋች እንዲሁም ሌላ 8 ቁጥር ብሩኖ ጊሜሬሽ ሊሆን ይችላል ማለት ነው። ግን ደግሞ ዝውውር ለመዘጋት ገና በርካታ ቀናቶች ይቀሩታል። በጣም በርካታ ቀናት ሴፕቴምበር ነው የሚዘጋ። ኦልሞስት አንድ ወር ከ20 ምናምን ቀናት በላይ ዝውውር አለውና የሚያስቸኩል ነገር ያለ አይመስለኝም። ግን አርሰናል የሚፈልጋቸውን ተጫዋች ከማጣት አንጻር ደጋፊዎች ሲበሳጩ የተመለከትኩ ነው። ከሞርጋን ሮጀርስ ያልተሳካ ወይም ደግሞ የአርሰናል ፍላጎት ከነበረ ተጫዋች በኋላ አርሰናል ፊቱን ወይም የፕላን ኤ ያደረገው ወደ ሁለት ተጫዋቾች ነው ተብሏል። ወደ ኤሊ ጁኒየር ክሩፒ ወይም ደግሞ ሁሊያን አልቫሬዝ ሁለቱን ተጫዋቾች የማምጣት ከፍተኛ ፍላጎት እንዳለ እየተሰማ ነው የሚገኘው በአርሰናል ቤት ውስጥ ማለት። ከሁለቱ አንዱ ነው ሊመጡ የሚችሉት እንጂ ሁለቱም ከፍተኛ ገንዘብ የሚጠይቅባቸው ተጫዋች ስለሆኑ ሁለቱን የማግኘት እድል አይኖረውም። ግን አርሰናል እንግዲህ ሴንተር ፎርዋርድ በጣም በትልቁ ሲያሰስ ቆይቷል። ባለፈው ክረምት በተለይ ትልቅ ኮንሰርን አድርጎ ሴንተር ፎርዋርድ ለማስፈረም ሲሞክር ተመልክተነዋል። ወደ 65 ሚሊዮን ዩሮ ወይም ደግሞ 54 ሚሊዮን ፓውንድ ገደማ አወጡ ቪክተር ኬሬሽን እንዳመጣም ይታወቃል። ግን ስቲል አሁንም የአጥቂ ፍላጎት እንዳለው ነው የተሰማ የሚገኙ። አርሰናል ከ22 ዓመት በኋላ የፕሪሚየር ሊግ ዋንጫ እንዲያነሳ አድርገዋል። ቪክተር ኬሬሽ ሻምፒዮንስ ሊግ ፋይናሊስት፣ የካራባ ካፕ ፋይናሊስት አድርጎናል። በፕሪሚየር ሊጎች 14 ጎሎችን በአጠቃላይ በሁሉም ውድድሮች 21 ጎሎችን ማስቆጠር ችሏል። ግን ቪክተር ኬሬሽ አንድ ሲዝን ካሳለፈ በኋላ ሚካኤል አርቴታ ወደ ነበረበት የመጀመሪያ ዕቅድ የመመለስ ፍላጎት እንዳለው ነው እንግዲህ ሪፖርቶች የጠቆሙ የሚገኙት። ጎል ከማስቆጠር ውጭ ድሮፕ አድርጎ ኳሶችን ኬሪ ማድረግ የሚችል እንደ ፎልስ ናምበር 9 ብዙ የሜዳ ክፍሎችን
ማሳለፍ የሚችል ከኳስ ጋር እና ከኳስ ጋር ኮምፎርቴብል የሆነ አጥቂ እንደሚፈልግ ነው የተሰማ የሚገኘው። በተለይ ደግሞ ኳስ በማያገኝበት ጊዜ ውስጥ ራሱ ኳስ ሆልድ አድርጎ ጫና መፍጠር የሚችል አጥቂ ይፈልጋል ነው የተባለ የሚገኘው። ልክ እንደ ገብርኤል ሱስ የገብርኤል ሱስን የመጀመሪያ ሲዝን ታስታውሳላችሁ ያስባሉ 2022 ሲዝን በጣም አስደናቂ ነበር ከኳስ ጋር የነበረው ነገርና እንደዚህ አይነት አጥቂዎችን ነው እንግዲህ ይፈልጋል ተብሎ ይጠቀስ የሚገኘው። አንደኛው እንግዲህ ሁሊያን አልቫሬዝ ነው። ባርሴሎና 100 ሚሊዮን ሪያል ማድሪድ 150 ሚሊዮን አቀርበዋል ለዚህ ተጫዋች። ለሁለቱም የስፔን ክለቦች አትሌቲኮ ማድሪድ የመሸጥ ምንም አይነት ፍላጎት የለውም። ገንዘብ ሳይሆን ድርድር ከሁለቱም ቲሞች ጋር መደራደር አይፈልግም። አርሰናል ለዚህ ተጫዋች 40 ሚሊዮን ያወጣል ተብሎ ይጠበቃል። 36 ጎሎች በሲቲ ቤት 113 ጎሎች ጨዋታዎችን አድርጎ ነበረው። በአትሌቲኮ ማድሪድ ቤት ደግሞ ያን ቁጥር ከፍ አድርጎ 49 ጎሎችን በ106 ጨዋታዎች ማስቆጠር ችሏል። በተለይ በሻምፒዮንስ ሊግ በጣም አስደናቂ ጊዜ ነው የነበረው። ይሄ የ26 ዓመት አርጀንቲናዊ የፊት መስመር ተጫዋች በአርሰናል ራዳር ውስጥ ካሉ ተጫዋቾች አንዱ ነው። ሌላኛው የፈረንሳይ ከ21 ዓመት በታች ብሔራዊ ቡድን ውስጥ የነበረው ከወር በኋላ 20 ዓመት የሚሞላው የፕሪሚየር ሊጉ ግኝት ከነበሩና የባለፉት ሲዝን ከፕሪሚየር ሊጉ ካልተጠበቁ ተጫዋቾች አንዱ የሆነ ኤሊ ጁኒየር ክሮፒ ነው። በጣም አስደናቂ ጊዜን ያሳለፈ በፕሪሚየር ሊጉ። ምክንያቱም ከሊግቱ ሎሬንት ከሚባል ክለብ ነው ወደ ቦርንማውዝ የመጣ። በሎሬንት በሊግ ዋን ሳይሆን በሊግቱ ጥሩ ጊዜ ነው የነበረው። በ18 ዓመቱ 22 ጎሎችን አስቆጥሮ ነበር ለሎሬንት። ወደ ቦርንማውዝ መጣ። ቦርንማውዝ የመጀመሪያው ሲዝን ላይ ተጠባባቂ ነበረ። 19 ዓመቱ ብቻ ነው ግን 13 ጎሎችን ነው ማስቆጠር የቻለ። ከ20 ዓመት በታች ሆኖ በአንድ ሲዝን ውስጥ በመጀመሪያ ሲዝኑ በርካታ ጎል ያስቆጠረ የፕሪሚየር ሊጉ ሪከርድ የሆነ ሲዝን ነው ማሳለፍ ይቻላል። 33 ጨዋታዎችን የጀመረ 10 እና 9 ቁጥር መጫወት ይችላል። ሳጥን ውስጥ ፍጹም አስፈሪ ተጫዋች መሆኑን በአርሰናል ጨዋታ ተመልክተናል። ጎል ስላስቆጠረብን ማለት ነውና አርሰናል የዚህኛው ተጫዋች ሌላ ፈላጊ እንደሆነ ነው የተዘጋ የሚገኝ የኤሊ ጁኒየር ክሩፒ። እነዚህን ተጫዋቾች አርሰናል ይፈልጋል። ከፊት መስመር የብሩኖ ጎሜሬሽ ረጅም ድርድር እየጠየቀ ያለ እናም ተጫዋቹ ክለቡ ላይ ጫና እንዲያደርግ አርሰናል ይፈልጋል። እሱም ሌላ ዝውውር ነው አርሰናል ያደርገዋል ተብሎ የሚጠበቅ። ከትልልቅ ዝውውሮችን ግን አርሰናል እንደሚፈጽም በእርግጠኝነት መናገር ይቻላል። እነማን እንደሆኑ እርግጠኛ ባንሆንም እና ሰርፕራይዝ ዝውውሮች ሊኖሩ እንደሚችል ብንገምትም አርሰናል 70፣ 80፣ 100 ሚሊዮን የሚወጡባቸውን ትልልቅ ዝውውሮች በዚህ ክረምት እንደሚያደርግ ግን በእርግጠኝነት ሆኜ መናገር እችላለሁ። ያን ያህል ማለት ነው። ግን ጥቂት ትዕግስት ያስፈልጋል። ደጋፊዎች ያ ትዕግስት እንዲኖራችሁ እጠይቃለሁ። ቢኮዝ ሻምፒዮን የሆነ ክለብ ለእድሳት ጥቂት ነገር ነው ማድረግ ያለበት፣ በጣም ጥቂት ነገር ማለት ነው። 15ኛ 10ኛ እንደወጣ ቡድን ውስጥ ቲም አፍርሶ የመገንባት ያህል ፕሮሰስ የሚያስፈልገው አይመስለኝም። ያን ያህል ማለት ነው። አብራችን ስለነበራችሁ ከልብ እናመሰግናለን። ነገ ወይም ከነገ ወዲያ እንገናኛለን። ስለ ክርስቶስ ዞሊስ ምን አይነት ተጫዋች እንደነበረ በጣም የሚገርም ሪቪው ሰራላችኋለሁ። ቀናችሁ ብሩን ወዳችኋለሁ።